ምንድነው? ሮቤል ምን እያደረገ ነው እንዴ? የነገር ጨለማ ነው፣ በደንብ አይታየኝም። እሱ መጨረሻው ምንድነው የተፈጠረ ያለው? ብቻ ያሰብኩት ነገር ሆኖ እንደ ሳራ ያርካት ነው። እንዴት መጣሽ? እኔ እኮ ሚራ ነኝ። እረሳኝ መሰለኝ። ኧረ እንኳን መጣሽ እንዴ! በደንብ እንፈልገዋለን። እኔም ተጨንቄ ነበር። በላቁም በስልክ እንደጀመርነው በዛው ለመቀጠል አትሞክር። ወይ ስታስቢው ፍላሹ እኔ ጋር ያለ ይመስልሻል? አዎ በደንብ ይመስለኛል። ፍላሹ ያለው አንተ ጋር ነው። ሚራ በእውነት እኔ ጋር አይደለም። እኔ የት እንደተሰለበ ራሱ እኔ በጣም ግራ ገብቶኛል። ሊገባኝ አልቻለም። ቀጥ ብለህ ፍላሹን አምጣ አንተ ሌባ። ሚራ ከቅዠትሽ ነቂ። የምነግርሽን ለማመን ሞክሪ፣ አትጃጂ። አንተ ማትረባ ውሸትህን ነው። ፍላሹን ወስደህ ቃልህን ለማጠፍ ነው የፈለግከው። ፍላሹ አንተ እጅ ነው ያለው። ሚራ ምንም አታመጣም። ከዛም በኋላ አንተ እንደፈለግክ ልትሆን ሀሳብ እንደዛ ነበር አይደል? አየኸኝ። ግን እኔ ሚራ ሁልጊዜ እቀድምሃለሁ። አሁን ብለህ ፍላሹን አንተ። ሚራ በእናትሽ እኔ አድናን አንስቶታል አላነሳውም ብዬ ተጨንቄ ተቀምጫለሁ። አይደለም እኔ ጋር ሊቀመጥ። ታዲያ ፍላሹ ጠፍቶ አንተ እንዲተረጋጋክ? ሮቤል የማይመስል ነገር አታውራ እንዴ! እና ቆይ ምን ልሁን? ልበጥ ልፈንዳ ወይስ ልሙትልሽ? እንዴ ቆይ ምን ትሆን ነው ደስ የሚልሽ? አዎ ሮቤል ሙት እንዴ? አሁንስ በህይወት አለ እንዴ? ሞታል እኮ። ለምን ብዬ ነው የምሞት? ሮቤል ለአንዴና ለመጨረሻ ጊዜ ልጠይቅህ፣ እውነት ፍላሹ ጠፍቶብሃል? ሚራ በምን ልማልልሽ? ቪዲዮ ፈጽሞ እጄ ጋር የለም እያልኩሽ ነው። ሮቤል አድናን ያንን ቪዲዮ ሲያየው ቀጥ ብሎ ወስዶ ለፖሊስ ይሰጣል። የዛን ጊዜ እዛው እስር ቤት ትበሰብሳለህ። እስቲ አስተውል፣ አስብ። እኔ እናንተ ስንት ዓላማ ነበረን እና ዓላማና እቅዳችን ዝም ብሎ ሜዳ ላይ ቀር። እሱን ነው የምፈልገው። ሚራ የሰውየው ማንነት ለማሳየት እኮ ቪዲዮ በደንብ አያሳይም። አንተ ደደብ ነህ እንዴ? ሳራ እንደሞተች እኮ ያውቃል። ቪዲዮ ላይ ደግሞ አንድ የሆነ ነገር ስትቀብር ያሳያል። እና ይሄንን መገጣጠም ለሱ ከባድ ነው እንደሚመስለው። ይሄ ሁሉ የአንቺ ጥፋት ነው። እሺ ሲጀምር መለፍለፍ አልነበረብሽ። ወይኔ ቪዲዮ ምናምን ስትጃጃይ ነው ሁሉ ነገር የመጣው። ሮቤል ሳስበው ምንም እየገባክ ያለ አልመሰለኝም። አሁን በልቀጥ ብለህ ፍለሹን አምጣ እባክሽ። ሚራ ምን ሆነሻል? አትጃጃይ እንጂ ምነግርሽን ለማመን ሞክሪ። አድናን ላፕቶፕ አውጥቶ ብቻ እንዳይሆን እኮ ይሄው ላፕቶፕ ተከፍቶ የፈጣሪ ያለ አድናን ቪዲዮ አይቶታል። አዎ በቃ አይቶታል ማለት ነው። ሚራ ቶሎ በይ፣ ከዚህ መሄድ አለብሽ። ቶሎ በይ ሂጂ። ሚራ አስፈልግሽ ነበር። በስመ አብ አድናን፣ ምንድን ነው? በሰላም ነው? ከአንቺ እዚህ ሆነሽ ነው። ቤት ስፈልግሽ እኮ አጣሁሽ።
ለምን ፈለከኝ አድናን? ለምንድን ነው ልቤን ከፍ ዝቅ የምታደርግብኝ? ምን አወራው ነገር አለ እንዴ? ምንድን ነው ደግሞ? ወይኔ ጉድ ይፈላ። እኔ ምንም የማውቀው ነገር የለም። ስለምኑ? ገና እኮ ምንም ያወራሽ ጠይቁሽ ነገር የለም። እሱማ ምንም አላልከኝም፣ ግን ያው ዞሮ ዞሮ ለነገር ነው የሚሆነው ብዬ ነው። ታይ ግምቱ ይቅርብሽና እስኪ እየሆነ ስላለው ነገር እንነጋገር። እሺ በቃ አድናን ነግረህ ገላግለኝ። እኔ እንደሆነ አንዴ ሲፈጥረኝ ለችግር የተፈጠርሽው ብሎኛል። ለችግር የተፈጠረ አንድም ሰው የለም። ሰው እኮ ራሱ ላይ ነው ችግር የሚያመጣው። አይ አድናን፣ ይህንማ የተለየ ነው። በችግር ኑሪ ተብያለሁ። ኦኬ ውስጥ እናውራ። ምን ላደርገኝ ነው ደግሞ አድናን? ወይኔ ጉዴ! አድናንን ማመን እኮ ከባድ ሆኗል። ይሄኔ ያንን ቪዲዮ አይቶታል ማለት ነው። በቃ ይሄ ደግሞ አሁን ያመጣው ፋሽን ነው፣ አፍኖ ማስፈራራት። ለዚህ ነው በቃ ውስጥ እንግባ ያለኝ። አይ የሚሆን ነገርም አይደለም። አይ አድናን እዚሁ እናውራ፣ ውስጥ ይቅርብ። ብቻችን የምነጋገረው ጉዳይ ስለሆነ ነው። አይ አድናን እንዴ እንደዚህማ አይሆንም፣ በፍጹም መሆን የለበትም። ምን ሆነሃል አንተ? እኮ አሁን ላይ አዲስ ግንኙነት ጀምረሃል። በምን ተአምር ነው እናንተ ብቻችን ውስጥ የምንሆነው? ስለዚህ መሆን የለበትም። ስጋት አይግባሽ፣ ዝም ብለሽ ግቢ። ይቅርታ አድርግልኝና ግን እኔ እናንተ ውስጥ መሆናችንን ለሆና ስታውቅ ትንሽ አይደብራትም? ግቢ አልኩሽ እኮ። አይ አልገባም አድናን፣ ውስጥ በጣም ይጨንቃል። እዚሁ ነው አድናን። ልቀቀኝ! ለምንድን ነው የምጎትተው? እዚሁ አውራኝ። ሉዋና አረና ምንም አላለሽ? ምን ነው ሮቤል? ይሄን ጥያቄ እኮ በጣም ደጋገምከው። ምን እንዲለኝ ፈልገህ ነው? ስለ ፍላሹ ሉዋና፣ ፍላሹ እኮ ከሱ ውጭ ማንም ጋር ሊሆን አይችልም። እስቲ መንገር የፈለግከውን ነገር ንገረኝ። ፍላሹ ውስጥ ምንድን ነው ያለው? አድናን ምን እያሰበ እንደሆነ ምን እያደረገ እንደሆነ እስቲ ይሄንን በደንብ አጣሪልኝ በእናትሽ። እስቲ ጠይቅልኝ። ቆይ ግን አንተ ያመሃል? ጤነኛ አይደለህም? ጭራሽ ባልሽን አድናን ሰልዩ ትለኛለህ እንዴ? ቆይ ገና ምስተጋባሽና ነው እንዴ? ገና እኮ እጮኛሽ እኮ ነው። እጮኛነት ደግሞ ገና ሊፈርስም ሊቀጥልም ይችላል። አታውቂው? እሱ አንተን አያገባህም። አሁን ቀጥ ብለህ ውጣ። ሉዋና ተረጂኝ እንጂ ተጨንቄ እኮ ነው እርዳታሽ እየጠየኩሽ ያለው። እኔ አስመሳኝ ሰው ለመርዳት ዝግጁ አይደለሁም። ውጣ አልኩ። እሺ ግን ይቆጭሻል። ኦኬ አንተን በማወቄ በጣም በጣም ይቆጨኛል። እሺ ታውቂያለሽ፣ እኔን ክፉ ነህ ምናምን ትይኛለሽ እንጂ አንቺ ራሱ ድል ስታገኝ ከኔ ባሽ ክፉ ነሽ። አረመኔ። ታውቃለህ ሮቤል፣ አንተ እንደዚህ ስትጨነቅና የምትገባበት ስታጣ ሳይ እንዴት ደስ እንዳለኝ እንደሆነ ብታውቅ። የሰው ጭንቀት የሚያስደስተው እኮ ሰይጣን ብቻ ነው። ኧረ ሰይጣንን በስተመጨረሻ ጥቅስ መጥቀስ ጀመረ። ሮቤል አንተም ቁም ነገር ታውቃለህ እንዴ? ሰሚ ሚራ፣ እዚህ ውስጥ ያለውን ፋይል በሙሉ አይቼዋለሁ። አትደንግጭ። ለምን ትደንግጫለሽ? እኔ ምን ያስደነግጠኛል? አልደነገጥኩም። በደንብ ደንግጠሻል። እንዳልደነገጠማ ለማስመሰል አትሞክሪ። ፍላሹን እኮ ለመደበቅ በጣም ብዙ ሞክረሻል። ምን ስለሆነ ማለት ለምን? ምክንያቱም ምን ይህንን ፍላሽ ሳገኝ አንቺና የሮቤል ጉዳይ ስለሚያበቃላችሁ መጨረሻችሁ ስለሆነ። ኧረ በፈጠረ አድናን እንዴ! ቆይ ይሄ ምን ፍላሽ ነው? አታምጣው ሲባል አምጥቶ ቆልለው ማለት ይሄ ነው። ጭራሽ እኔን ትጠይቀኛለሽ? ምን ላደርግ ብለህ ነው? ስላላወቅኩኝ እኮ ነው አድናን። በይ ቀልዱን ታይና እውነቱን አውጪ። እንዴ አድናን፣ የምን እውነት ነው የማወጣው? ስሚኝ፣ እዚህ ላይ በደንብ ጥርት ብሎ እየታየኛል ነው። ምን እንደተካሄደ እስኪ አንቺ አስረጅኝ። እኔ ምንም ነገር አላውቅም አድናን። እኔ ምንም ማስረዳ ነገር የለም። አዋጣሽም፣ እውነቱን ንገሪኝ። በዚህ ክህደት መንገድሽ ብዙ ጊዜ አምልጠሻል። አሁን ግን እውነቱ የሚጋለጥበት ጊዜ ነው። አድናን እንዴ እኔ ምንም ማውቀው ነገር የለም። ማወቅ ከፈለክ የቪዲዮን ባለቤት ጠይቀው። እውነቴን ነው፣ የማውቀውን ተናግሬያለሁ። እንግዲህ አልተናገርሽም። አንቺ ሁሉንም ነገር ታውቂያለሽ። የማታውቂው ደግሞ ምንም ነገር የለም። አድናን እኔ የማውቀውን ተናግሬያለሁ። አለማመን መብት ነው። የሚያውቀውን ነገር ነስላ ሮቤልን ጠይቀው። የቀረሽ እኮ አንቺ ነሽ። ራስሽ ቪዲዮን ቀርሰሽ አላውቅም ማለት አይከብድሽም? አይደለሁም የቀረስኩት እኔ አይደለሁም። በዚያ ያዤ ደግሞ ሌላም ነገር ልመልስልህ። ከዚህ ቪዲዮ ጋር ምንም የሚያገናኝ ነገር የለም። ለምን ተዋሽኛለሽ? እራስሽ ነሽ የቀረሽው። አሁን ንገርኝ፣ ሮቤል ምን እያደረገ ነበር? አላውቅም አልኩህ እኮ። እኔም እንዳንተ ቪዲዮውን ያየሁት። ጥሩ፣ እንደኔ ከሆነ ቪዲዮን ያየሽው ንገርኝ፣ ምን ተረዳሽ ከዚህ ቪዲዮ? ምን እረዳለሁ? ያው ሮቤል በጨለማ ሽር ጉድ ሲል ነው ያየሁት። በቃ እሱን ብቻ ነው የተረዳሽው? አዎ። ታዲያ በጨለማ ሽር ጉድ አልክ ብቻ ብለሽ ነው ለአድና ቪዲዮን እሰጣለሁ ብለሽ ሮቤልን ስታስፈራራ የነበረው? እማውቀውን ነግሬሃለሁ አድናን። እያስጨነቀኝ እኮ ነው። ሳራን እየቀበራት ነበር አይደል? እንዴ
ምንድነው የምታወራው ደግሞ? ኧረ በስመ አብ በል አድናን። አሁን ሳራ ሞታለች አይደል? አዎ እንዴ እሱንማ ከነገርኩህ እኮ ቆየው። ስለዚህ ሳራን እየቀበራት ነው ማለት ነው አይደል? እንዴ ቆይ አንተ ለምን ሮቤልን አትጠይቀውም? እኔ እርግጠኛ ነኝ አንተ ያልከው ነገር በፍጹም አይሆንም። እንዴ አድናን ለራስህም ቢሆን በስመ አብ በል እንጂ። እሺ ጠይቄው ልምጣ። የት ነው የምትሄጂው? የምሄድበት ጉዳይ አለኝ ልሂድ። አንቺማ እዚሁ ቆይ። እሄዳለሁኝ እንጂ ቀልድ አይደለም ያዝኩት። እሺ ሮቤል ጊዜ ሳናጠፋ ተነጋግረን የምንተማመንበትን ጉዳይ ይዤ የመጣሁት። እሺ ምንድነው ጉዳዩ? ቀጥላ። ጥሩ እየፈለግከው ያለው ፍላሽ እኔ ጋር ነው። የሰይጣን ጆሮ ይደፍ። እኔ ጋር ነው። ውስጡ ያለውንም ቪዲዮ በደንብ ቁጭ ብዬ አይቼዋለሁ። አድናን ጫፌ እንዳልነከኝ በህግ አምላክ። አይዞህ አትፍራ፣ እኔም በህግ አምላክ ነው የሚይዝህ። ጉድ አታደርገኝ አድናን፣ በፈጠረ ወንድም ነኝ እኮ። ቪዲዮ ላይ ምን እያደረክ ነበር? ምን አደርጋለሁ? ችግር እየተከተልኩ ነበረ። መጀመሪያ ላይ የሰጠው ማስጠንቀቂያ በቂ መስሎኝ ነበር። ምን ሊሆን ይችላል አድናን? በቃ እንደዛው ነው። ዛሬ ከአንተ ጋር ውሸት ክርክር አልፈልግም። እውነቱን ንገረኝ። ቪዲዮ ላይ ያየሁት ነገር ምንድን ነው? እኔ ምን እንደሆነ አላውቅም። ጭራሽ ራስህ እያደረግህ ያለውን ነገር ምንም አላውቅም ነው የምትለኝ? እኔ ምን አውቃለሁ? ምንም ማስታወሰው ነገር የለም። ተዋሸኝ ሮቤል፣ ልታሳብደኝ አትሞክር። ሳራን ገለህ የቀበርካት አንተ ነህ። አረ በፍጹም አድናን። እንዴ ቆይ ምን እያልክ ነው? ምንድን ነው የምታወራው? አሁን በደንብ አይቻለሁ። የሆነ ነገር ቀብረሃል። ተዋሸኝ አንተ ሰይጣን። አድናን እየዋሸሁ አይደለም። እኔ ምንም የማውቀው ነገር የለም። ዝም በል። እየዋሸኝ ነው ሮቤል፣ እየዋሸኝ ነው። አድናን ስለደበደብከኝ እኮ እውነቱ አይቀየርም። እውነቱ ስለዋሸኝም አይቀርም። እንዴ ቆይ የዋሸው ነገር እኮ የለም እያልኩ ነው። ከዚህ በላይ ምን ትዋሻለህ? እውነቱን አውራ እንጂ ሮቤል። እንግዲህ አድናን አንተን ለማስደሰት ምንም ነገር ፈጥሬ አልነግርህም። እውነቱን አንዴ ተናግሬያለሁ። እሺ አንተ ክፉ ሰይጣን፣ ገና ብዙ ማናዘዝ ጉዳይ አለ። እሺ ሮቤል፣ በጣም ትንሽ ነው ላንተ። እሺ ገና ስጋህን ቆራርጬ ስቃይን ገና በዛዋለሁ። እሺ አድናን ቆይ ምን ጮስ ነው? ምን ተፈጠረ? እኔና ሮቤል እያወራን ነው። ቆይ ምን ተፈጠረ ደግሞ? ፍላሽ ውስጥ ምንድን ነው ያለው? ጠፋህብኝ እኮ የኔ ፍቅር፣ የኔ ንጹህ። ይሄ አንቺን አይመለከትም። ይህን ነገር ለእኔ ታየሆነ ያስተካክለዋለሁ። ንገረኝ አድናን። በጣም እኮ ነው የተናደድከው። እንደዚህ ያናደደ ጉዳይ መቼም እኔን ባይመለከተኝ አይደለም። እነግርሻለሁ፣ ግን ጊዜው አይደለም። ቆንጆ ትንሽ ታገሽ አድናን። ከሆነ ጊዜ ጀምሮ ከኔ በጣም ብዙ ነገር እየደበክ ነው። ቆይ ከኔ ምንድን ነው የምትደብቀው? ለምን አስፈለገ? ምን ማለትሽ ነው? ቆይ ከአንቺ የምደብቀው ምን ይኖራል? አላቅም፣ ግን ደግሞ የሆነ ነገር ያለ ይመስለኛል። አድናን አሁን እኮ ከአንተ ሳይሆን እውነቱን ከሮቤል ሆነ መስማት የምጀምረው። ሮቤል? እሱ ደግሞ ምን አለሽ? የነገረች ነገር አለ? ኧረ ምንም የለም። ቆይ ሲጀመር ምን ይኖራል? አድናን ቆይ የደበከኝ ነገር አለ እንዴ? የለም፣ ምንም አልደበኩሽም የኔ ሚስት። እባክሽ ግን ትንሽ ጊዜ ብቻ እንድትሰጪኝ ነው የምፈልገው። እሺ ብቻ ግን አንተ ተረጋጋ። ሳራን ማዳን ባልችልም ከነዚህ አውሮች ግን አንቺን አድንሻለሁ። የእህትሽንም እውነት እስከ መጨረሻው ድረስ ሄጄ አውቀዋለሁ። የኔ ፍቅር ምን ሀሳብ ውስጥ ገባ? ኧረ አለሁ፣ መጣሁ። ውሃ ልጠጣ። አስወጡኝ፣ ከዚያ አስወጡኝ እባካችሁ፣ በሩን ክፈቱልኝ። ሚራ ነች ደግሞ መች መታ ነው? ስማኝ አድናን፣ እባክህን በሩን ክፈትልኝ። እንዴ እዚህ ስላገርከኝ ብቻ እኮ የሚቀየር ምንም ነገር የለም አድናን። እንዴ ቆይ አንተ ምን ሆነሃል? ለምንድን ነው ድሮ ሰው በጉልበት ብቻ የምታስበው? አድናን በሩን ክፈትልኝ። ጭራሽ አድናን ነው የቆለፈው እንዴ? ቆይ ጠይቃታለሁ። ቀቋት እኮ እና ለምን እንደቆለፈባት እንኳን እኮ ሳላቅ ነው የፈታኋት። ሚራ አንቺ ቆይ አንቺ ምን አባሽ ፈልገሽ ነው የምትከተይኝ? ሚራ ቁሚ ብዬሻለሁ። ቁሚ። ለምን ከፈትሽልኝ? ለምን ትከተይኛለሽ? አልፈልግም፣ አትምጭብኝ አልኩሽ እኮ ተይኝ። አይ ወዴት ነው የምትሄጂው? ቁሚ። ዛሬ በስጦሰኛ ይኸው ከአድናን ጋር መጣላቴ ነው። ሚራ
እንዴ ሮቤል ነው ማለት ነው በር ከፍቶ ያስወጣት። ሚራ ነይ ሊዳውን ነውጭ። ወዴት ነው የምንሄደው? ቆይ ለምን ስትከተኝ የነበረው? ለምን እከተልሻለሁ? በጣም ግልጽ እኮ ነው። አሁን ነይ እንመለስ። አረ እየበላሹ ይመለስ። ዘበርዛ ሚራ ምንም ነገር ብትይኝ አልሰማሽም። አሁን ቀጥ ብለሽ እንሂድ። ለምንድን ነው የምሄደው? ቆይ አንቺ ያምሻል እንዴ? አድናን አይደል እንዴ ዘጋብሽ? ስለዚህ ምን ይሁን ታዲያ? አዎ ስለዚህ አድናን ምክንያት ስላለው ነው የዘጋብሽ። እሱ በፈለገው ሰዓት ይከፍትልሻል። እና በገዛ ፍቃድ ሄጄ ልታሰር? አዎ ይሻልሻል። የትም ላታመልጨኝ ከሆነ በጣም ብዙ ያሯሯጥሽኝ። ባልና ሚስት ከአንድ ወንዝ ይቀዳል ይባል የለ እንዴ? እናንተ ደግሞ ባልና ሚስት ነን ትሎ የለም? ባልሽ ቆለፈብኝ፣ አንቺ ከፈትሽልኝ። ከዛ አለቀ። ምንድን ነው? አይሆንም ሚራ። እኔ እኮ ዝም ብዬ ላናግርሽ ነበር የከፈትኩልሽ። እንደዚህ ፈርጥጠሽ እንደምትውጪ መሳወቅኩኝ እኔ። አንቺ አምሻል እንዴ? ምንድን ነው የምትይኝ? በገጄ ልታሰር? አድናን ድሮ አይደለም አሁን ሴጣን ሆኗል። ሚራ ትሄጃለሽ አልኩሽ። ደግሞ ሴጣንም ቢሆን ሴጣን ለመሆኑ ምክንያት እናንተ ናችሁ። ዳና የተኛውን በሬ ቆስቁሳችሁ ይኸው አውሬ ያደረጋችሁት። በቃ እኛ ትተነዋል። እሱም ከፈለገ መልሶ ይተኛል እንዴ። በቃ እኛን የተወን ሰላማችን እናገኝበት። ሚራ ዝም ብሎ መተዋል እንዴ? እራሱ እንደቆለፈብሽ ሲከፍትልሽ ነው መውጣት የምችው። እሺ አንድ ጊዜ ግን እዛ ቤት ከመጣው አልወጣም። በዚህ ትስማሚያለሽ? እሱን የማለት መብት እንኳን የለሽም። በፈለግን ሰዓት አንቺን የማስወጣት መብት አለ። በአሁን ወሬ አታብዥብኝ። ቀጥ ብለሽ ከዚህች ሂጂ። ሚራ እኔ ከዚህች ቤት ብቻዬን አልወጣም። አሁን አብረን ቀጥ ብለን እንሂድ። እኔ ብሞት ከዚህ አልሄድም። አትሞኝ። በቃ አንቺ ግን ከዚህ ሂጂ። ቆይ ዛሬ ምንድን ነው የተፈጠረው? እሱን ሄደሽ አድናንን ጠይቂው። አሁን ውጪ ያልኩሽ ነው። ውጪ ሚራ፣ አብረን ነው የምንሄደው። ነይ ውጪ። ባልገባኝ ነገር ገብቼ በጠበጥኩት እኔ ነኝ። ስለዚህ ማስተካከል ያለብኝ እኔው ራሴ ነኝ። አሁን ደግሞ ምን ልታደርገኝ? በቃ እኔ ላይ ግን መፈጸም አይሰለቻችሁ ማለት? እያንዳንዱን ስጋን ቆራርጬ ገና ላውሬ እሰጥልሃለሁ። ሚራ የት ሄዳ ነው? ሚራ ደግሞ እኔ ጋር ምን ታደርጋለች? ቤቷ ነው የምትሆነው። እኔ እኮ ጠብቅልኝ ያልክ ይመስል ምንድነው ሲጠቡ በተራ እየመጣ ነው የምታስጨንቅ? እዚህ ነበረች። አሁን የታረካት? እኔ ከዚህ አልተነሳውም። አድናን እንዴ አጉል አድርገህ እኮ ነው የደበደብከኝ። ትንሽ እንኳን አታስብም እንዴ? እጆች እኔ ላይ ሲሆን ደግሞ ይበረታሉ። ሮቤል እኔ እንድገልህ እፈልግሃለሁ በጣም። አድናን በቃ ተወኝ። ስለ ሁሉም ነገር እኔ ተጠያቂ አታደርገኝ እንዴ። እዚህ ቤት ውስጥ እኮ ማንም ትንሽ ልጅ የለም እንዴ። ከ18 ዓመት በታች የሆነ ሰው አለን እዚህ? ቆይ ግን ደግሞ ስለ ሚራም ሆነ ስለ ራስህ የምታውቀው አንተ ብቻ ነህ። አላውቅም አልኩህ እኮ እንዴ። ቆይ እንደዚህ መተኝ እንዴ ነው? ስለ እሱ አላውቅም ብቻ። ስለ ሳራ ግን በደንብ ታውቃለህ። ይኸውልህ አድናን፣ ለማንኛውም እኔ የእነሱ የህይወት ዋሱኛ አልፈርም። ስለዚህ አያገባኝ። እኔ ነኝ ተጠያቂ ጭራሽ? አዎ አንተ ነህ። እስኪ ምንድን ነው ተጠያቂ የሚያደርገኝ? እባክህ ሉሃናን ተውልኝ ብዬ ነበር። ምንድን ነው አራባና ቆንቦ የምታወራው? እኔ የምጠይቅህ ሌላ፣ አንተ የምትመልሰው ሌላ። አድናን ሉሃናን አፈቅራታለሁ፣ እባክህ ተውልኝ። ሮቤል ጥያቄን መልስልኝ። ቆይ እኔ ግን ምንም ጥያቄ አልገባኝም። በደንብ አስረዳለሁ። አንተ እንደሆንክ የምትፈልገውን ነው እንዲገባ ለራስህ የምታደርገው። ሚራ አሁን ቀጥ ብለሽ እንሂድ። ትዕግስቴን አታስጨርሽ። ወይኔ ጉዴ! አንቺ ግን ያምሻል ነው ወይስ ማሰባችን? ሁለቱም አይደለም፣ በቃ ግዴታ ስለሆነ ነው። ሚራ አሁን አብረሽኝ ሂጂ። አሁን ካጠገቤ ሂጂ፣ አትሞላቀቂ። አንቺ ግን የማንሽ ደረቅ በእናትሽ። ሚራ ብቻዬን አልሄድም አልኩሽ እኮ። ሳልይዝሽ ከዚች ቤት አልወጣም። ሉሃና ክብርሽን ጠብቀሽ ውጪ። እየለመንኩሽ ነው፣ አታሳስችኝ። በፈጠረሽ ከዚህ ቤት ውጪ። አድናንን በፍጹም ማስከፋት አልችልም። እሱን ልረዳው እንጂ እኮ እሱ እያደረገ ያለውን ነገር ለማበላሸት አይደለም። ታዲያ ሄድሽ በምታግዣግዣ እኔን ተወት አድርጊኝ። ከኔ ምንድን ነው የምትፈልጊው? ቆይ አንቺ እንደሱማ በፍጹም ሊሆን አይችልም። እራሴ ያበላሸሁትን ነገር እራሴውን የማስተካክለው እና እሱ እንዳያዝኔ ልታስር እናቱ አንቺ እንጂ የምታፈቅሪው እኔ እኮ አይደለሁ። ማን ነው የሚያስርሽ? ቆይ ሲጀምር አድናን ምን ሊያደርግሽ ይችላል? በቃ የሚፈልገውን ጥያቄ ይጠይቅሻል፣ ከዛ በኋላ ይለቅሻል። ማ አድናን ነው የሚለቀኝ? ባለፈው እኮ እንዴት እንዳደረገኝ እኔ ነኝ የማውቀው። ሚራ ስሚኝ፣ ደግመሽ ስለ አድናን ክፉ ነገር እንዳትናገሪ፣ ብትጠነቀቂ ነው የሚሻልሽ። በቃ አሁን ሂጂልኝ ከቤቴ። እንዴ ምንድን ነው እሱ በሰው ቤት ገብቶ ድርቅ ማለት? አንቺ ጆሮሽ አይሰማም እንዴ? አንቺን ሳልይዝ አልሄድም አልኩሽ። አንቺ አምሻል እንዴ? አታውቂኝም መሰለኝ። ካስፈለገኝ እዚሁ ገድዬ እቀብርሻለሁ። አሁን በእጄ ጦስ ሳትሆኝብኝ ቀጥ ብለሽ ውጪ። እስቲ ንኪኝ አንቺ ሰይጣን። ለአንቺማ አላንስም፣ ዋጋሽን ነው የምሰጥሽ። እሺ ሉሃና አሁን ሂጂ። ከፈለገ አድናን ራሱ እዚህ ይምጣ። ለአድናን ደግሞ ቤቴ አዲስ አይደለም፣ ከሱ ጋር ማውራት እችላለሁ። አንቺ ግን በክብር ወልቀ። እሺ ግን ደግሞ አሁን የምሄደው ፈርቼሽ አይደለም። ከፈለግሽ ደግሞ በደንብ አሳይሻለሁ። እሺ
ዋናው ነገር አሁን መሄድሽ ነው። ፋታ አልሰጣለችኝ እኮ ምን አይነቷ ቀሽማ መናለች። ይሄ ምንድን ነው? ልታስረዳኝ ትችላለህ? ምንድን ነው እየተካሄደ ያለው? ምን እንደሆነ አላውቅም አድናን። ባውቅ እኮ እነግርሃለሁ፣ ግን የሆነ ከባድ ነገር እንደሆነ ግልጽ ነው። ጥሩ አይንህ እያየ ልክደው የማችለውን ነገር ነው አይደል? በደንብ የምትክደኝ የመካድ አቅሙ በጣም አድጓል። ቆይ የምን ክደት ነው የምትለው አድናን? እኔ ምንም እየገባኝ አይደል። የማውቀው ሁሉ ነገርኩህ አይደል? ምንድን ነው የነገርከኝ? እስኪ ንገረኝ። በቃ እኔ ይህን ቪዲዮ እንዴትና መቼ እንደተቀረጸ የማውቀው ነገር የለም። እኔ ስለ አቀራረጹ አላወራሁም። አንተ ምን እያደረክ ነው እያልኩ ያለሁት። ምን አውቃለሁ አልኩህ እኮ አድናን። እኔ መቼ እንደተቀረጸ ባውቅ ኖሮ እኮ ምን እያደረኩ እንደነበር ላስታውስ እችላለሁ። በዚህ ምሽት ምንም የምታደርገው ልማድ አለ? ንገረኛ። ምንም ልማድ የለኝም። ስለዚህ ከስንት አንድ ቀን ልታደርግ የምችለውን ነገር ልረሳ አችልም። ስለዚህ ይህንን ቀን ታስታውሰዋለህ ማለት ነው። በል ንገረኛ። ታውቅ የለ እኔ እኮ ከልጅነት ጀምሮ በእንቅልፍ ልቤ የሚሄድ ልማድ ነበረኝ። ምናልባት እሱ ሊሆን ይችላል። የለብህም። በልጅነትም በእንቅልፍ ልቡ ሄዳለህ እንድትባል ተነስተህ ውሸት ትወጣ እንደነበር አውቃለሁ። ማለት እንዴት አወቅ? እኔ በማውቅበት መንገድ አወቅኩኝ፣ ግን አንተ ያኔ ማስመሳይ ነበርክ። የሚገርም ብቻ ግን ያኔ ሳደርግ የነበረው ለቀልድ ነው። አሁን ግን የምሮ ሆኖብኝ እንዲያውም እየፈራሁ። በፍጹም አልሆነብህም። አንተ አስመሳይ፣ ኧረ እውነቱን አውጣ። አድናን፣ እኔ አሁን ይሄ ነገር በቃ ምርር ስልችታል። ከበቃ ንገረኝ። ምንድን ነው እውነቱ? ምን እየሰራ ነው? የበቃኝ እኮ የአንተ ጭቅጭቅ ነው። ንገረኝ ሮቤል፣ የማይሆን ነገር እንዳይፈጠር። በቃ የሆነ ጉድጓድ ላይ አፈር ነገር እየጨመርኩ ነው። አለቀ። የሆነ ነገር ገፍትረህ ወደ ጉድጓድ ውስጥ ጨምረሃል። አድናን እባክህ ተረጋጋ፣ እባክህ። ኧረ እባክህ ሰው መግደልን ገለ መቅበርን ልረዳ። አድናን ተወኝ በቃ፣ ምንም ነገር የለም እያልኩ ነው። ጥሩ መተህልኛል እኮ ስለማልተው፣ ግን ለምን እውነት መረጃውን ሙሉ በሙሉ አልነግረኝም? የትኛውን እውነት ልንገርህ? ቆይ እንዴ የማስታውሰውን እኮ አንዴ ነገርኩህ። የቱን እንድነግርህ አይፈልግም። ከአንተ ጋር እዚህ ጊዜን አላቃጥልም። ለፖሊስ ወስጄ ፍላሽ ሰጠዋለሁ። በፍጹም አታደርገው፣ በፍጹም። ቆይ ከዛስ ምን ብለህ ልሰጣቸው ነው? ምናቸው እንኳን ቀላል ነው። እዚህ ቪዲዮ ላይ ምርመራ ይደረግልኝ ማለት ብቻ ነው ከእኔ የሚጠበቀው። ምን ሆነሃል አድናን? አንተ ደግሞ ችግር አለብህ። አላስፈላጊ ነገር ታደርጋለህ። አስፈላጊውን ጥያቄ እኮ በሙሉ ጠየቅኩ ሮቤል፣ ግን አንተ ወይ ፍንክች አልክ፣ ምንም ልነግረኝ አልቻልክም። ስለዚህ ያለኝ መረጃ ይህንን ፍላሽ ለፖሊስ አሳልፎ መስጠት ብቻ ነው። አይ በፍጹም አድናን፣ በፍጹም እንደዚህ አይነት አላስፈላጊ ነገር አድርገህ ጅል መሆንን አታሳይም። ኧረ እባክህ አይሆንም። እንዴት እንደማላሳይማ እሱ አሳያለሁ። እሺ እባክህ ይህን ነገር አቁም። ለምን ነው የማቆመው? እስኪ አንድ የማቆምበትን ምክንያት ንገረኝ። በፍጹም ፖሊስ ጋር መድረስ የለበትም። ለምን? እንደፈራሁት እዛ ቪዲዮ ላይ ሳራን ገላ የቀበርከው አንተን አይደለም? አዎ ብዬ የልብን ባደርስልህ ደስ ይለኝ ነበር፣ ግን በፍጹም አይደለም። ተሯሩጠህ ስመጣ እኮ እውነቱን ነግረኝ መፍትሄ እንፈልግ ልትለኝ መስሎኝ ነበር። ክሱ እንድታቆመው ልነግርህ ነው አመጣጤ። ማለት አድናን፣ ቀስ እያልኩ ካስታወስኩኝ እኮ እነግርሃለሁ። አንድ እውነት እንድነግርህ የምፈልገው ነገር እኔም በፍጹም ማስቆም ስለማችል ከአሁን በኋላ ተነጋግረን ምን እናድርግ የሚለው ላይ ብንወስን ይሻለናል። እንደሱ እንኳን ያደረግኩት ነገር የለም። በጣም ጥሩ። ምንም ካላደረግ ደረትህን ነፋ አድርገህ ከመርማሪዎቹ ጋር ለመነጋገር ራስን አዘጋጅ። አይሆንም አልኩህ እኮ አድናን፣ ፍላሹን ስጠኝ። አታስበው፣ እሱን ከፖሊሶች እጅ ሄደህ ተቀበል። እሺ ሮቤል እገድልሃለሁ። አዝናለሁ ወንድም፣ ምንም ማድረግ አልችልም። ግን ደግሞ እንድገላ አስገድድከኝ። ስለዚህ ይሄ አንተ የመጨረሻ ትንፋሽ